እያወሩኝ እያወራችሁኝ ነበር። ከዛ እኔ የረሳሁት ውሃውን አይመጥም ብዬ ማለት ነው። ከዛ ከስር ትልጥዬ ያዘ ግን አስለቅቄዋለሁ እኮ ትልጥዬ ግን ቪዲዮን በእግዚአብሔር ኧረ በጌታ እንዴ እግዚአብሔር ረፉ እንድንደራደር ትፈልጋለች እንዴ? መብቷ ነው። መጥፎ ነገር ጥሩ አይደለም። እንደራደር እዚህ ጋር ተነስተሽ ወደ አመት ጨፍሪልን ጋጨፈርሽ እመቤቴን እለኳለሁ አለ አንተ ጋር ማርያምን የምር ዘፈን ክፈቱልኝ የሆነ እኔ እጨፍራለሁ። እሰይ ደስ ይበለን እሰይ ደስ ይበለን ተገኝቶ ነው እኔ በላቸው ቀንጥሎኝ እኮ ነው እያስፈራሉ። ቪዲዮ እናወጣለን ያለ ነው የምር ምግብ ስትሰሩ አንዳንድ ማረር ያለ ነው። የእኛ ሰው ዳዊት በጣም ይደንቃል። በደስታ መንፈስ ልብን ይዘልቃል። ለዚህ ያበቃል ፈጣሪ ያውቃል። ለዚህ ያበቃል አንድ አምላክ ያውቃል። በአውደ ዓመትማ ምን ይጠየቃል? ቤቱም ይሞቃል ያሸበርቃል። ሩቁ ከፊት ይጠያየቃል። በሽማግሌ ይመራረቃል። እሰይ ደስ ይበለን። ቡና ግን እናፈላለን። እሺ አንድ ነገር ይቻሉ እዚህ ጋር አልበሶ ይደብስ ተኝቼ አፍሉና አንተ ከፈለግ ማርያምን በቃ ሞካሉ ራቸሽን ልበልሽ ግን ያምራል። ታረቅና ግን ታሪ ነገር ምንድን ነው የምታስቢው? ዝም ብለሽ እያሳብሽ እኮ ሐኪም ቤት እንሂድ። ብርድ ምናምን ስላለች አይደለም ታረቅ አሁን አመት ባል ነው እንኳን ሌላ ወረን ነው ታርቀናል። ደስ እንዲለኝ አውደ ዓመት ነው መታጠፍ እንዳታይ ነው እነግራታለሁ። ሊሳምች ብዬ 200 ብር እንዴ 300 ብር አንተ በብር 400 ብር ምን ያደርግልሃል? ዋናው የሰው ልጅ ጤና ነው። 500 ብር ምንም 600 ብር እንዴ እየጨመርክ እኮ ነው እኮ 700 ብር ጨረታ ነው እንደያዝከው። ስንት በቃ እሺ አይ አልፈልግም። ብር ይቅርብኝ። 700 ደርሻለሁ ይቅርብኝ። ዘፈን ክላስ ጨፈርልህ። አይ አልፈልግም አልፈልግም በቃኝ። እሺ እኔ ራሴ ዝም ብዬ ዘፍን አንቺ እሱ አስረልሽ እንደ ይመስላል
ተምጣኔ እናገራለሁ። አልጨፈርኩም ለበዓል ቤተሰብ ለበዓል አልጨፈርኩም። ያውም ጠፋህ እኮ አሁን ብቻ ነው ብቻ። ሙሽዬ ምን አለች መሰለሽ? አንቺ ልክ ስትወጪ ማለት ነው ጠብቃ ሳትመጣ ብላ ጉንጬን ሳመችኝ። ሳመችኝ ጉንጬን እኮ ነው። ምን አድርገሻት ነው? አሪፍ ነዋ ታዲያ። ጉንጬ ከሳ እኮ ሙሽዬ እና እኔ ስለሳምኩ ነው። አዋ ታዲያ ገርጅ አከሰሽ ይክሳ ታዲያ ሙሽ ፈቀደች እናቴዋ። እሷ ከፈቀደችልኝ ደግሞ እኔ ምን ላደርግ እችላለሁ? ታስታጥቢኝ ነው የሚባለው። ታስታጥቢኝ ይባል ልብስ አይገባም። ነገር ምን አበይም ሙሽ አፈልጊም መብላት ቤት አባቱ ሺህ ዓመት አይኖር መብላት ነው እንጂ ብሉ እንጂ ትላለህ። እና ብዙ ጊዜ የምለው ነገር ነው። ያው ቤተሰብ ይናፍቃል፣ ፋሚሊ በጣም ይናፍቅ ነገር ነው እና እንዳታዝኑ። በቃ ሀይሚ ግን ማርያምን አመሰግናለሁ በጣም። በተለይ በባህል ቀን መቅረት አልፈልግም ነበረ ማለት መቅረት ማልፈልገው ነገር ቢኖር አመት በዓልን ወደ እናንተ ሳልመጣ ማሳልፍበት ቀን እንዲኖር አልፈልግም። ይከፋኛል ግን ወደ እናንተ ካልመጣሁ። ግን ደግሞ በቻልኩት አቅም ወደ እናንተ ለመምጣት እያሰብኩኝ ከበደኝ ማርያምን። ግን ሀይሚ ደግሞ ትናለች። ያው ኦልሬዲ ከመጡ አይቀር እኔ መምጣት ደግሞ ጥሩ ነው ያለውን አጋጣሚ መጠቀም ይሻላል በሚል ነው እንጂ ድካሙ አዛብ ነው በጣም። ብቻ የበዓሉ አታ ካሜራማን እመቤቴን እየተኛ ነው። እመቤቴን ምን ሆነ ያለ ደግሞ ነው አንተ ወይኔ ጉድ ይፈላ። ግን ቀርጾናል እስካሁን እየቀረስከን ነው። ይስቃል ደግሞ ነው ቁጭ ብሎ አልተኛም። እመቤቴን ተኛ። አይ ዲኪ ያይዞሽ አባቢ በቃ ቶሎ እንጨርሰውና በቃ እኛ ገብተን ተኛለን። ፓርቲቱ ለመቀጠል እንሞክራለን ከቻልን በሌላ ቪዲዮ ለመምጣት። መሸት ሲል እግዚአብሔር ካለ እንመጣለን፣ ካላለም ነገ እንመጣለን። የታባቱ አታስቡ፣ ይመጣል። እናቴ ጨረሳችሁ? እኛ ሁሌ ያልጨረስን ሁሌ ጊዜ ወሬ እንበላለን። ቆይ እንትን እንኳን አደረሳችሁ ምናምን በላቸውና አልሻቸው። አንቺ ተኛ ነው። ነይ ነይ፣ እሺ ነይ አንዴ ነይ። ይህ ሁሉ ልጆች አሉ እዚህ ጋር እንደሳለን። በቃ እኛ ችግር የለውም። የእናታቸው ምርቃት ይፈልጋሉ እነዚህ ሰዎች። ዛሬ ምርቃት ቀን ነው። አሜን አሜን ነው የሚባለው። ዝም እኮ አሜን። እና ሀገራችንንም ሰላም ያድርግልን። ትልቁ ምኞቴ ነበር እኮ ታዲያ እሱ ፈጣሪ ያሳድግልኝ። የሰጠኝን መጀመሪያ የሰጠኝን መላኩን እግዚአብሔር መላክ ሆኖ ይጠብቅልኝ። አሜን። ለህፃኑንም ያሳድግልኝ። ህፃኑም እንደናንተ ነው ማየው እኮ ድሮ እኔ ልጅ ይወደዳል ወይ ይል ነበራል፣ ግን በጣም ነው የሚወደደው። በጣም ይወደዳል። እውነቴን እኮ ነው። አንተ ነው የጠላኸው እንዳይመስልም። አይ ክደሽኛል እኮ አልቀንስልኝ ነው እንጂ ብቻ አሚን። እንቀጥለው። ምርቃቱን በእኔ የጎደለ መድኃኔዓለም ይምላበት። አሜን። ቅዱስ ገብርኤል ይምላበት። አቡነ ተክለ ሃይማኖት 44ቱ ታቦቶች ባላችሁበት ቦታ እቅፍ ድግፍ አድርጎ ይጠብቃችሁ። አሜን። በእኔ የጎደለ መድኃኔዓለም ይምላበት። አሜን አሜን አሜን። ኬሪውን ብለናል እና ቤተሰቦች ደግሞ እናንተም በቃ ፈታ ዘና በሉልን እሺ። በእናታችሁ አትጨነቁ በእግዚአብሔር። እኔ እንዲህ እላችኋለሁ ግን አትሰሙኝም። በቃ ትጨነቃላችሁ ምናምን እና ፈታ በሉ በቃ። እግዚአብሔር ያለው እግዚአብሔር የፈቀደው ሆነ። ለዓላማ ነው የወጣችሁት። ዓላማችንን እስክናሳካ ድረስ የታባቱ ምንም አይመጣብንም ነው ብላችሁ። ሲቀጥል ደግሞ ሙሽዬ አንቺን እንደ እናት በጣም ብዙ የሚያዩ ሰዎች አሉ እና አንቺንም ለእኛም ለልጆችሽ ውጪም ላሉ